ትልቅ ስራ እየሰራችሁ እየደከማችሁ እንደሆነ እናውቃለን። ፍለፊት ዛሬ መጥቼ የምናገርበት አንዱ ነገር ምንድነው የተበረዘና የተመረዘን አመለካከት ልበለው የሚያስፋፋውን ይሄንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስቴር ዝም ማለቱ ለኔ አግራሞት ፈጥሮ እናንተ እዚች ጋር ተለፉት ነገር እዚህ ጋር የሆነ ሰው ያበላሽ አታጥና ዶክተር መሆን ምንም ማያረግልህም ተነፉን እንደዚህ አይነት ርኩስ የሆነ ነገር መንግስት እንዴት እንደታገሰው አላውቅ። አሁን በዘር ወቅት ካልተዋጋን አሁን እንደዚህ አደባባይ ላይ ካልተቃወምን ነገ ይሄ ነገር ወደ ቤተክርስቲያን ነገ ይሄ ነገር ወደ ፓርላማ ነገ ወደ ትልልቅ ቦታዎች ይሄ ነገር መምጣቱ አይቀርም። በግልጽ በዚህ ላይ ያለኝን አቋም ፊት ለፊት እናገራለሁ። ነቢይ ሱራፌል ደሚሴ ዝምታውን ሰበረ። አሁን በማህበራዊ በይነ መረብ ሶሻል ሚዲያ እየሆነ ያለውን ነገር የትምህርት ሚኒስቴር ዝም ሊል አይገባም። ምክንያቱም በመንግስት ትውልድን ለመገንባት ለሀገር እድገት እየተፈጸመ ካለው ፖሊሲ ጋር የማጋጩ በርካታ መርዛማ አካሄዳቸው እየተስተዋለ ስለሆነ በግልጽ በአደባባይ አትማር፣ አትለወጥ፣ ሰግጥ፣ ደድብ፣ ፈምስ እያለ ስንፍናን በማስፋፋት በአንድ ሀገር በመንግስትም ሃይማኖት በቤተሰብም ለልጆች ለውጥ የሚለፋውን ልፋት የምንሰራውን ስራ ዋጋ ቢስ የሚያደርግና የሚያበላሽ ስራ የተሰራ ነው። ይሄ ዝም ሊባል አይገባም። ትውልዱ ሀገር ተረካቢ ሳይሆን በተለያዩ ሱሶች አእምሮ የደነዘዘ እንዲሆን፣ ክሬቲቪቲ የሌለውና ራሱን መግታትና ማስተዳደር የማይችል እንዲሆን ያደርጋሉና በተለይም በሀገራችን አሁን እየተሸላለሙ ያሉ እርቃንነትን የሚያበረታቱ ወንድ ሆነው ሴት ልብስ ቦርሳ ይዘው ሲሸለሙ አይተናል። ነገ ላይ ልጆቻችንም ይህን ነገር ስኬት መስሏቸው እነሱን ለመሆን ይጥራሉ። እነዚህ ግብረ ሰዶማዊነትን ለማስፋፋት ወይ ከሴጣን ወይ ከሌላ ሀገር አጀንዳ ይዘው የመጡ እየተንቀሳቀሱ ያሉ የክፉ መልእክተኞች ናቸው። ይሄ መርዛማ ክፉ ዘራቸው ሳይስፋፋ ሳያድግ ልንቃወም ይገባል። ሀገራችን ኢትዮጵያ ብዙ ያልተፈታ ችግር እስካሁን ቢኖርባትም ከእንደዚህ አይነት ትውልድን የሚገልና ሀገርን የሚያመክን ክፉ ጋሬጣ አይበልጥም። ከዚህ የከፋ ምንም ነገር ስለሌለ መንግስት ለትውልድ ለውጥ ማለትም ከተለያዩ ሱሶች ወጣቶች እንዲወጡ ብዙ ስራ ሰርቷል። ውጤታማም የሆነ ነው። ነገር ግን በዚህ ጉዳይ አፋጣኝ እርምጃ ሊወስድ ይገባል። ይህንን ነገር ግን እኔ እንደ አንድ ሃይማኖት መሪ ለትውልድ ግድ እንደሚለው ሰው ኃላፊነቴን በተቃውሞ ወጣለሁ። ይህንን ጉዳይ በማጋራት ለመጪው ለነገ ሀገር ተረካቢ ትውልድ ድምፅ እንሁን ስንል ይህንን መልእክት አስተላልፋለሁ። የትምህርት ሚኒስቴር በተለይ ፕሮፌሰር ብርሃኑ ነጋ እየሰራ ያለው ነገር በጣም አፕሪሺየት የሚደረግ ነው። በተለይ የትምህርት ኳሊቲን በኢትዮጵያ ውስጥ ለማምጣት ትልቅ ስራ እየሰራችሁ እየደከማችሁ እንደሆነ እናውቃለን። ፍለፊት ዛሬ መጥቼ የምናገርበት አንዱ ነገር ምንድነው የተበረዘና የተመረዘን አመለካከት ልበለው የሚያስፋፋውን ይሄንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስቴር ዝም ማለቱ ለኔ አግራሞት ፈጥሮ እናንተ እዚች ጋር ተለፉት ነገር እዚህ ጋር የሆነ ሰው ያበላሽው። ለዚህ ትምህርት ሚኒስቴር ዝም ማለት አለበት ወይ? ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው? አታጥና ዶክተር መሆን ምንም ማያረግልህም ተነፉን እንደዚህ አይነት ርኩስ የሆነ ነገር መንግስት እንዴት እንደታገሰው አላውቅ። አገርን ከማሳደግ ጋር ትውልድን ከመቅረጽ ጋር ካለው ከመንግስት ፖሊሲ ጋር ፈጽሞ የሚጋጭ ነው። የሚቀጥለው ዘመን ላይ ትውልድ ሀገርን መረከብ የማይችል በጫት በድራግ በፖርኖግራፊ በተለያየ አይምሮ የፈዘዘ ክሬቲቪቲ የሌለው ራሱን እንኳን ማስተዳደር የማይችል ካልጋ የማይነሳ ወንዱ እንደ ሴት ድሬስ አድርጎ እንደ ሴት አክት እያደረገ የሚኖርባትን ሀገር ለመፍጠር ሌላ አጀንዳ ይዞ የሚንቀሳቀስ የክፉ መልእክተኛ ነው። ኢትዮጵያ እንደ ሀገር ብዙ ችግር ያለባት ብዙ ውስብስብ የሆኑ ቋጠሮች ያላት ሀገር ናት። እውነት ነው። ይሄን መካድ አይቻልም። ከአያቶቻችን ጀምሮ ሲወርድ ሲዋራ የመጣው ብዙ ችግሮች እንዳሉ እናውቃለን። ነገር ግን አሁን እየተጋረጠብን እንዳለው አይነት ችግር ግን በዘመናችን ገጥሞን አያውቅም። ወንድ ልጅ እንደ ሴት አክት እያደረገ እንደ ሴት ወገቡን እያንቀሳቀሰ ሴታ ሴት የሆነ ሰው እንደ ክብር ታይቶ የሴት ቦርሳ ይዞ ሽልማት የሰጠች ምድር ምን አይነት ልታፈራ ነው? ነገ ሁሉም ሕፃን በቤቱ የእናቱን ቦርሳ እየያዘ ነው አክት የሚያደርገው። ቲክቶክ ላይ ታለ ነገ ከነገ ወዲያ የእናቱን ቦርሳ ይዞ የሚንቀሳቀስ የእናቱን ሊፕስቲክ የሚቀባ ወንድ የእናቱን ሂል ጫማ ሹ የሚያደርግ የእናቱን ጉርድ ቀሚስ እያደረገ የሚወጣ ትውልድ ሚዲያ ላይ ነገ እናያለን። አሁን በዘር ወቅት ካልተዋጋን አሁን እንደዚህ አደባባይ ላይ ካልተቃወምን ነገ ይሄ ነገር ወደ ቤተክርስቲያን ነገ ይሄ ነገር ወደ ፓርላማ ነገ ወደ ትልልቅ ቦታዎች ይሄ ነገር መምጣቱ አይቀርም። በግልጽ በዚህ ላይ ያለኝን አቋም ፊት ለፊት እናገራለሁ። ይሄ ትውልድን የሚያመክን
የወንድ ልጅን ክብር የሚያወርድ እግዚአብሔርን የሚያስቆጣ አንድ ሀገርን ትውልድ አልባ የሚያደርግ ከሰይጣን ይሁን ከሌላ ሀገር አጀንዳና ተልእኮ ተቀብለው የገቡ ሰዎች ካልሆኑ ይህንን ሰው ዝም ብሎ በራሱ ሊያደርገው አይችልም። በተለይ አዲስ አበባ ሰላምና ጸጥታ ከ2000 በላይ ሺሻ ቤቶች ከ2000 በላይ አረቄ ቤቶችን በመዝጋት ትውልዱ በትምህርት ላይ በፈጠራ ስራዎች ላይ በኢኖቬሽን ላይ በሳይንስ ላይ በቴክኖሎጂ ላይ ፎከስ እንዲያደርግ ትምህርቱን እንዲማር እንደዚህ አይነት ሱሶች ከነዚህ ድራጎች እንዲርቅ ያደረገውን ነገር በቅርብ አይተናል። በጣም አድንቀናል። ይሄ ግን ጫት ከመቃም ሲጋራ ከማጨስ ድራግ ከመውሰድ ያልፋል። ይህ የሰውን ሙሉ ስብዕና የሚያረክስ ነገር ነው። ግብረ ሰዶማዊነት የሰውን ነፍስ፣ መንፈስ፣ ስጋ፣ አስተሳሰብ ሁለንተናውን የሚያረክስ ሰውን ተራ የሚያደርግ ነው። ትውልድ ገዳይ ጉዳይ ነው ባጭሩ። ስለዚህ ይሄ ነገር ነገ ከፍ ወዳለ ነገር ሄዶ አገሪቷን ችግር ውስጥ የሚከት እንዳይሆን ዛሬ ላይ ቆመን ስለ ትውልዳችን መጮህ አለብን። የራሳችንን ክብር ጥለን ይህንን ትውልድ ማስመለጥ ይኖርብናል። ባልናገር ደስ ባለኝ። ከሰው ጋር መነካካት ብዙ አልወድም። ዲስታንስ ጠብቆ መኖርን በጣም ወዳለሁ። እስከዛሬ የመጣው ታሪክ ይሄን ይመስላል። ነገር ግን በዚህ ጉዳይ ላይ ዝም ካልኩ እኔ እግዚአብሔር ካህን አይደለሁም። በዚህ ጉዳይ ላይ ዝም ካልኩ እኔ እግዚአብሔር አገልጋይ አይደለሁም። የሃይማኖት አንዱ ስራ የሰዎችን ሞራል፣ የሰዎችን ስነ ልቦና፣ የሰዎችን አእምሮአዊ ይሁን ስጋዊ ጤንነት ማስጠበቅ ነው ብዬ አስባለሁ። ስለዚህ ይሄን እንደ ቻሌንጅ ሁላችንም ተጋግዘን ይሄን ነገር ማስቆም መቻል አለብን። ይሄን ነገር መቃወም ኢትዮጵያዊነት ነው። ይሄንን ነገር መቃወም ክርስቲያናዊነት ነው። ነውር ነው። ትምህርት ያንገሸገሸውን ያስጠላውን በሱስ የደቀቀውን ህዝብ አበረታቶ ትውልዱ ወደ ትምህርት ቤት እንዲመለስ ማድረግ እንጂ እንዲያው ትምህርት እንዲጠላ ማድረግ ምን ይባላል? ሁለተኛ 3 ጾታ በዚህ ሀገር ላይ የለም። ወንድና ሴት እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር ተናገረ እንጂ እግዚአብሔር 3ኛን ጾታ አልፈጠረም። ይሄ የምዕራባውያን ትውልድን የማምከኛ ስትራቴጂ ነው። ኢትዮጵያ ውስጥ ይሄ አጀንዳቸው አይሳካም። ከዚህ በፊትም ተሞክሯል፣ አልተሳካም። አሁንም አይሳካም። በአደባባይ በግልጽ የተደረገ ነገር በአደባባይ በግልጽ የመቃወም መብት አለን። ስለ ልጆቻችን ስለሚቀጥለው ትውልድ ገና ግራና ቀኝ ስለማያውቁ ግብረ ሰዶም ምን እንደሆነ ማያውቁ ገና አዳዲስ እንቦቅቅላ ትውልዶች እንቦቅቅላ ልጆችን የሚመርዝ እኩይ የሆነ ተግባር ነው። ይሄ በከተማ ብቻ አይደለም፣ በገጠር ውስጥ ሆኖ በቲክቶክ የሚተላለፈውን የሚመለከት ወጣት አለ። እንደነማን ለመሆን ነው የሚጠራው? እንደነዚህ ልጆች አይደል? ስለዚህ ይሄ ትውልድን አጥፊ ትውልድን ገዳይ የሆነ ነገር ነው። በእግዚአብሔር ቃል ኃጢአት ነው። በኢትዮጵያ ሕገ መንግስት ወንጀል ነው። ለልጆቻችን ደህንነት፣ ለማህበረሰባችን ደህንነት ወንጀልን በጋራ እንከላከል። ወንድ ልጅ እንደ ሴት አክት ማድረግ አይችልም። ኢትዮጵያ ውስጥ አይፈቀድም፣ ወንጀል ነው። ስለዚህ የመጣችሁበት ሀገር እንደፈለጋችሁ መሆን ትችላላችሁ። እዚህ ሀገር ላይ ግን ስትመጡ ኢትዮጵያ አየር መንገድ ቦሌ ስትደርሱ እግራችሁ መሰብሰብ አለባችሁ፣ ልብሳችሁ መቀየር አለባችሁ። የምታደርጉትን ነገር ሁሉ በተጠያቂነት መንፈስ፣ በኃላፊነት መንፈስ መንቀሳቀስ አለባችሁ። አሜሪካ የለመድከውን ካናዳ የለመድከውን ነገር እዚህ ሀገር ላይ መጥተ ያንን ነገር መተግበር አትችልም። ግብረ ሰዶማዊነትን በዘመናዊ መንገድ ወደ ኢትዮጵያ ኢንትሮዲዩስ ማድረግ በእውነት ልጆች ያላችሁ ቤተሰቦች የልጆቻችሁ ነገ የሚያስጨንቃችሁ ብዙ አቅም እያላችሁ ከኢትዮጵያ ውጭ ልጆቻችሁ ማስተማር እየቻላችሁ ነገር ግን ልጆቼ እንደዚህ አይነት ክፉ ነገር እንዲያዩ ባይናቸው አልፈልግም፣ በኢትዮጵያዊ ባህልና ጨዋነት እግዚአብሔርን በመፍራት በኢትዮጵያ እንዲኖሩ ነው የምፈልገው ብላችሁ ዋጋ ከፍላችሁ አሜሪካ ማኖር እየቻላችሁ አውሮፓ ማኖር እየቻላችሁ እዚህ ሀገር ለዚህ ዓላማ ብላችሁ ልጆቻችሁን እዚህ ሀገር በኢትዮጵያዊ ጨዋነት የምታሳድጉ ወንድምና እህቶች በዚህ ጉዳይ ላይ ዝም እንዳትሉ። ዝም ትላላችሁም ብዬ አልጠብቅም። ዝም እንዳትሉ። ምክንያቱም አውሮፓና አሜሪካን የፈራነው ነገር አገራችን እየመጣ ነው። ይኸው ግብረ ሰዶም በአደባባይ ተሸልሟል። ግብረ ሰዶም በአደባባይ ወገቡን እንደ ሴት እያንቀሳቀሰ የሴት ቦርሳ ይዞ ግብረ ሰዶም በአደባባይ በቲክቶክ ክሬቲቭ አዋርድ ላይ አይተነዋል። ግብረ ሰዶም ፊት ለፊት መጥቶ ቆሞ አይተናል። እባካችሁ
ስለ ልጆቻችሁ ስትሉ ፋይት አድርጉ። እኔ ምን አገባኝ አትበሉ። ነገ ይህንን ቪዲዮ የእናንተ ልጅ ማየቱ አይቀርም። ሲያይ ምንድነው የሚማረው ከነሱ? ስለዚህ እርቃን መሄድ በኢትዮጵያ ሕገ መንግስት ውስጥ ወንጀል ነው። የአእምሮ ህመምተኛ ካልሆነ በቀር እርቃን መሄድ ወንጀል ነው። ቀጥሎስ ደደብ ሁኑ ብሎ ትውልድን ማስተማር ህገወጥነት ነው፣ ወንጀል ነው። መንግስት ትውልድን ለመቅረጽ ብዙ በጀት አድርጎ ላይብረሪዎችን ወጣቱን ወደ ትምህርት ወደ እውቀት ለመመለስ መንግስት በሚጥርበት የሚቀጥለውን ትውልድ ለማስተካከል በሚጥርበት በዚህ ዘመን ትውልዱን ደደብ ሁን፣ አትማር፣ ትምህርት ምን ያደርግልሃል? ዶክተር ከመሆን ቲክቶከር መሆን ይሻላል። ለምን ትማራለህ? ቲክቶክ ከፍተ እየተሳደብክ፣ ቲክቶክ ከፍተ ሰውን እያንጓጠጥክ፣ ከኢትዮጵያዊ ጨዋነት ውጭ የሆኑ ጽዩፍ ንግግሮችን እየተናገርክ ገንዘብ ኮሌክት ማድረግ ይሻላል ብሎ የሚያስተምርን ሰው መታገስ እንደ ሀገር ትልቅ ውድቀት ነው። ከላይ ሲያዩት በጣም መልካም ይመስላል፣ ውስጡ ግን የያዘው አጀንዳ በጣም ክፉ አጀንዳ ነው። ስለዚህ እኔ ግለሰብን አይደለም የምቃወመው፣ ሀሳብን ነው የምቃወመው፣ አመለካከትን ነው የምቃወመው፣ ትምህርቱን ነው የምቃወመው፣ አካሄዱን ነው የምቃወመው። እንደ ሀገር ዛሬ ላይ ይህን ነገር ፊት ለፊት መቃወም ካቃተን ነገ እውነቴን ነው የምላችሁ በብዙ ነገር አንገት የምንደፋ ነው የምንሆነው። ባጭሩ ይሄን ለማለት ፈልጋለሁ። ከማንም ጋር ጸብ የለኝም። ማንም ጠላቴ አይደለም። ሰውን ሁሉ በክርስቶስ ወዳለው። ነገር ግን በእግዚአብሔር ሐሳብ ላይ ከፍ ብሎ የሚነሳውን የሰውን ሐሳብ እጅግ አብዝቼ እቃወማለሁ። በምንችለው አቅም ሁላችንም ፋይት እንድናደርግ በጌታ ፍቅር ጠይቃለሁ። አመሰግናለሁ ስላዳመጣችሁኝ። ተባረኩ። ሻሎም። ይሄኛው ወንድማችን ደግሞ ወንዶችም የወር አበባ እናያለን ይላል። ወንዶችም የወር አበባ እናያለን፣ ብዙ ግን አይናገርም። እኔ ግን አላይም። ልዩነትን አስረት ይፈጠራ መለኩ ነው። እኔ አይቼም አላቅም፣ ወደፊትም አሁንም አላየውም፣ ወደፊትም አላይም። ልዩ ገረምቲ ጎበዝ ገረምቲ ኑ ገፋ ጅርቱ የወር አበባ የሳምንትስ ከዋጋስ አርጌ ይምቤ ኮነ ምን ፍላጎትች ምንድነው? ገረምቲ ጎቶቶ ማጅራ ጎበዝ አዲሱ ዓመትን ከነ ኑት ፊደ ዱፌ ወንድሞች አረኑ ናዋሳ ጋበይና ቢልስ አራ የወር አበባ ዳ ቦሩሞ ወብረት እንትን ጎተኒ ነው ገልጭ እንታ ኑና ወዛ ጋበይና ፕሊዝ ኢራፉ በቃ እንታ አንቀበልም። የወር አበባ አስተየ ሳምንትስ እንተቀበሉ አይተንም አናቅም። አለቀ ደቀቀ። ለአዶናይ አድርሱልኝ መሰገጥ እንፈልጋለን እያለን ነው ይሄኛው የኦርቶዶክስ ቄስ። እባካችሁን ከቻላችሁ ይህንን ቪዲዮ ለአዶናይ አድርሱልኝ።
ወጂ አዶናይ ግን እንደዚህ ነገር ሲሰራ እስካሁን አላየሁትም። ሊሰራ ይችላል አይሰራም ማለት አይደለም። ሰው እንግዲህ ሊታለልም ሊስትም ይችላል። ግን እንዲያው ይሄን ቪዲዮ ካገኘው ይሄ ልጅ ደግሞ ሼር አድርጉልኝ፣ ይደርሰዋል። ፎቶውን አስቀምጣለሁ። ሼር አድርገው ከደረሰው ግን ምከሩልኝ። በቃ በእንደዚህ አይነት አቅጣጫ ውስጥ እንዳይገባ፣ የገንዘብ ነገር እንዳያታልለው። በቃ ገንዘብ የሚገኝበት ብዙ መንገድ አለ። ኦልሬዲ አሁን ያስክበት መንገድ ሰው ልቡን ሰጥተዋል፣ ይወዳል፣ ይከተላል። ስለዚህ ህሊናህን እንዳትሸጥ፣ ወደ ጥፋት እንዳትገባ። በዚሁ አጋጣሚ ነው ትልቅ መመክረ ነገር ማለት ነው። እንደዚህ ሰዎች ተወዳጅ እንደሆኑ አይቀጥሉም። ሁሉ ነገር ገደብ አለው፣ ሊሚት አለው። የሰው መውደድ የሆነ ደረጃ ድረስ ነው። ደግሞ የወደዱ ሰዎች የሚከተሉ ሰዎች አሁንም ታውቀዋለህ ብዬ አስባለሁ። የሆነ ቀን ደግሞ ግልብጥ ይላሉ፣ ይጠሉሃል። ትንሽ ነገር እነሱ የማይመቻቸውን ነገር ካደረግ እውነት ነው ብላ ያመንክበት ነገር እንኳን ቢሆን። ስለዚህ ከሁሉ በላይ ጌን ማድረግ ያለብህ በእግዚአብሔር ፊት ተወዳጅነትን ማግኘት ነው። መጀመሪያ መመክርህ የነፍስህ መዳን ላይ ቸል እንዳትል፣ ሰነፍ እንዳትሆን፣ እንደ ሰነፍ ሰው እንዳትሆን። ከእግዚአብሔር ጋር ያለህን መንገድ አቅና፣ አስተካክል። ይህም ደግሞ ከሁሉ በላይ የሆነውን እውነት፣ ህይወት፣ መንገድ የሆነውን ኢየሱስ ክርስቶስን ወደ ልብህ ጋብዝ። ወዳጄ ይህ ወጣትነት ያልቃል፣ ዝና ይደበዝዛል፣ ገንዘብም ቢሆን ይጠፋል፣ ጤናም ቢሆን ማስተማመኛ የለውም። ብቸኛው ግን ለዘላለም ዋስትና በእግዚአብሔር ፊት መታየት ነው። ሰው ያጨበጨበ መልሶ ደግሞ ቡጢ ይጨብጣል። እመነኝ፣ በእውነት ነው የምልህ። አጠገቤ ያሉ ዛሬ ነገ ሊበተኑ ሊጠፉ ይችላሉ። ዛሬ የሚከተሉ ነገ ጠላቶች ሊሆኑ ይችላሉ። ግን በዘላለም መንገድ ላይ ያለውን መንገድህን ካቀናህ እግዚአብሔር ለአንተ ያቀደልህን ትክክለኛ ዓላማ ታገኛለህ። ምናልባት ይሄ አጋጣሚ አይደለም መልእክቱ ወደ አንተ የመጣው። እኔ ይህንን ቪዲዮ ስቀርጽ አንዱ ሰዎች አንተን ኖሚኔት እንዲያደርጉ ፈልጌ ነው እና እንዲደርሰው አድርጉልኝ በተቻላችሁ መጠን። እና አዶናይ ጌታ ኢየሱስ ክርስቶስን የእሱን መንገድ ብትከተል፣ ህይወትህን ለእሱ ብትሰጥ፣ ሰው ምንም አይነት አስተያየት ሊሰጥ ይችላል። ወደዱኝ፣ ጠሉኝ፣ ተቀየሙኝ፣ አደነቁኝ ምናምን ብለህ እንትን እንዳትል። አንድ ጊዜ የመጽሐፍ ቅዱስ ስጦታ ሲሰጠው ይቻላል። በቃ ያ ስጦታ ህይወትህን በሙሉ የሚቀይር እስከዛሬ ድረስ ከተሰጡ ስጦታዎች ሁሉ የላቅ የበለጠው ስጦታ ነው። አይንህን እንዳታሽ ይህን ውሳኔ ለመወሰን። እዛ መጽሐፍ ውስጥ ሁሉን እውነት ታገኛለህ። ከሁሉም በላይ ግን ያ መጽሐፍ የሚተርከው የሚናገረው ስለ ኢየሱስ ክርስቶስ። ያንን አንብበህ ህይወትህን ለዘላለም ለውጥ። በቃ ዋይዝ ሁን፣ አስተዋይ ሁን። በዚህ ዘመን ብልጥ ሰው፣ አራዳ ሰው ከሆንክ፣ ትክክለኛ የምትለው አንተ ቋንቋ ልሰግጥ ምናምን የምትለው ከሆነ ትክክለኛ አራድነትህ፣ አስተዋይነትህ ዘላለምህን መዳረሻህን ያወቅቀን። ከዛ ውጪ እዚህ የተጨበጨበ ያጨበጨበም እጅ አፈር ይሆናል፣ የተጨበጨበለትም አፈር ይሆናል። ከአፈሩ ማዶ ያለውን ነገር አስተውሎ የሚኖር ሰው ዋይዝ ማን ነው? ስለዚህ እንደ ወጣት እንከረ ያንን ውሳኔ ወስን። በተረፈ የሚያደርጋቸው እንቅስቃሴዎች፣ የሚወስናቸው ውሳኔዎች፣ በተለይ እነዛ ዲቻ ቦይስ ብሎ ደግሞ አካውንት አውጥቶላቸው ከሱ አልፎ ወደ እነሱ ደግሞ ይህን ነገር ትራንስፈር ማድረጉ እነሱን አትሊስት ከነበሩበት ነገር የተሻለ ነገር ጋር እያደረሳቸው መሆኑ በጣም አደንቃለሁ። በዚሁ አጋጣሚ ጋር ግን ከዛ ጋር አያይሽ የሚመክር እነሱን ወደ ስራ ካልቸር ውስጥ ክተታቸው። እንዲሁ እየዞሩ ምናምን ከአንተ ጋር ያላቸውን ኢንፍሉዌንስ ብቻ መጠቀም ሳይሆን የሆነ ላይን አስይዛቸው፣ ጥሩ የሆነ ላይን። በአካል ስለማላገኘው ነው ይዘው ይህን አጋጣሚ የሚጠቀሙ ደግሞ ስለሚጠቅም ነው እንደሱ አይነት ለሆኑ ሰዎችም ማነሳሻ ስለሆነ። ስለዚህ ላይን አስይዛቸው፣ ይሄን ኢንፍሉዌንስህን ቀጥል፣ መልካም ነው። ከሁሉ በላይ ግን ያንን ሚስጥራዊ የሆነውን የእግዚአብሔርን ኃይል ወንጌልን ተቀብለህ ብትኖር ለአንተ ይጠቅምሃል። ከሁሉ በኋላ ጸጥ ሲል ሁሉ ነገር ይሄኛው መናገር ይጀምራል እና እንደዛ አድርግ ነው የምልህ። ይህን ግን ቪዲዮ የምታየው አይዊሽ እንግዲህ አሁን ካሉት ኮምፒታቲሽን ውስጥ እሱ አንደኛው ነው። ስለዚህ እሱን ቮት ብታደርጉት ብዬ አነሳሳቸዋለሁ። መኪናውን ያገኝ፣ በቃ መልካም ስራ እየሰራ ስለሆነ ይገባል ብዬ አስባለሁ። አሁን እየሰራ ያለውን ስራ ቢቀጥል ጥሩ ነው። ግን ደግሞ በዛው ልክ አነሰሰሪ የሆኑ ነገሮች፣ አንዳንድ ኢንተርቪው ላይ ወጥተህ የምትናገራቸው የስንፍና ንግግሮች፣ መነገር የሌለባቸው አንተ ራስህ በዛ ነገር ውስጥ ማድረግ የሌለብህን ነገር ግን ለትውልዱ አታስተላልፍ። ሰው ያያቸዋል። ስለዚህ በጥንቃቄ በማስተዋል በመናገር ራሳችሁን አዳሙ። ነገ የዛሬ 10 ዓመት የዛሬ 20 ዓመት ምን ብዬ ነበር የሚለውን ዞር ብለህ ስታየው የማትቆጭበት መሆን አለበት። ከሁሉ በላይ እግዚአብሔርን ፈርተህ ሰው ሳታሰናክል መኖር ጥበብ ዊዝደም ነው። የንጉሥ አስተሳሰብ፣ የጠቢብ ሰው አስተሳሰብ። ይህን እመክርሃለሁ። አንዳንድ ነገሮችን አስተካክል።
ጥንቅቅ ያለ ባህላችንን የጠበቀ ፈሪሃ እግዚአብሔርን ያለበት ነገሮች ላይ በርትተህ ግፋ። እግዚአብሔር ደግሞ ከአንተ ጋር ከቆመ ማንም አይጥልህ። መፍራት ያለበት የሰውን ጭብጨባና አድናቆት ለማግኘት ብሎ መኖር። እግዚአብሔር አክብሮ፣ እግዚአብሔር ተቀብሎ፣ እግዚአብሔር ከአንተ ጋር ቀኙን ከሰጠ ሰው ምንም ቢያደርግህ እንዳፈራ። እግዚአብሔር ከፍ ያደረገውን ማንም አይጥለውም። ሰው ግን ከፍ ያደረገውን ደግሞ ሰው ይጥለዋል፣ ራሱ ይጥለዋል። ስለዚህ በዚህ ነገር እንድትበረታ ነው።